ማለዳ የመጣ ስታነቃኝ። እንደምን አደራችሁ ክቡራትና ክቡራን የምፅዓቱ አዋጅ ነጋሪ አገልግሎት አድማጮቻችን፣ ሰላም ለእናንተ ይሁን። የማለዳ ቁርሳችንን አሁን ጀምረናል። አዘጋጅ እና አቅራቢ ፓስተር አለማየሁ ነሞ። መልካም ጊዜ ሆነላችሁ። ከሕይወት ምንጭ ውሃ ስታረካኝ። ሰላም ጤና ይስጥልን። እንደምን አደራችሁ። ይህ በምፅዓቱ አዋጅ ነጋሪ አገልግሎት እየተዘጋጀ የሚቀርብ የማለዳ ቁርስ ፕሮግራማችን ነው። ወደ ዛሬው የማለዳ ቁርስ ፕሮግራም ከማለፋችን በፊት ይህንን ማለዳ የሰጠንን እግዚአብሔር አምላካችንንና አባታችንን አብረን አመስግነን ወደ ዛሬው የማለዳ ቁርስ እናልፋለን። የዘላለም አምላክ እግዚአብሔር ሆይ በጌታ በኢየሱስ ክርስቶስ ስም በምሕረትህና በቸርነትህ ይህንን ማለዳ ስለሰጠህን ክብርና ምስጋና ለታላቁ ስምህ ይሁን። በዚህ ማለዳ ደግሞ በዕድሜ ላይ ዕድሜ በጸጋ ላይ ጸጋ ጨምረህልን ያንተ ምሕረት ቸርነት አገዞን በፊትህ እንድንሆን ኃይል ጉልበት ስለሆንከን እናመሰግንሃለን። ከሚታየው ከማይታየው ከማናቸውም ክፉ ነገር ሰውረህ እግዚአብሔር የዘላለም አምላክ በሰላም ደግሞ ጠብቀ ምሕረትና ቸርነትን ርኅራኄን ለእኛ አድርገ በዚህ ክፉ ትውልድና ክፉ ዘመን ላይ በፊትህ እንድንሆን ስለረዳህን በኢየሱስ ስም እናመሰግንሃለን። እኔንም ወገኖቼንም ያንተ ምሕረት ቸርነት ስላገዘን እንሆ ደግሞ ፊትህን እንድንፈልግ ዕድል ፋንታን ስለጨመርክልን ስለሰጠህን ክብርና ምስጋና ለአንተ ይሁን። አንተ በምሕረትህና በቸርነት ባለጠጋ ስለሆንክ በዚህ ሁሉ ዘመን የረዳህንና ያገዝከን አቅምና ጉልበት የሆንከን አንተ ስለሆንክ እናመሰግንሃለን። ዛሬም ደግሞ እኔና ወገኖቼን እንድትረዳን እንድታግዘን ከሚታይ ከማይታይ ከማናቸውም ክፉ ነገሮች ሁሉ እንድትጠብቀን ያንተ እጅ እንዲጋርደን እግዚአብሔር ሆይ በመንገዳችን ቀድመህ ሕይወታችንን፣ ኑሯችንን፣ አገልግሎታችንን ሁሉ በእጅህ ውብ ታደርገው ዘንድ በኢየሱስ ክርስቶስ ስም እንጠይቅሃለን። እግዚአብሔር ሆይ በዚህ ማለዳ ደግሞ በተለያየ ችግር ውስጥና ጭንቀት ውስጥ ላሉ ያንተ እጅ በክርስቶስ ኢየሱስ ስም እንዲያግዛቸው፣ አቅም እንዲሆናቸው፣ ጉልበት እንዲሆናቸው፣ ፈጥነት ደርስላቸው ዘንድ ጩኸታቸው ባንተ ዘንድ ይሰማ ዘንድ በኢየሱስ ክርስቶስ ስም እንጠይቃለን። እነሆ ደግሞ በጨለማ ላሉት በኃጢአት ለታሰሩት እግዚአብሔር ሆይ ግራና ቀኛቸውን ለማያውቁት መዳንን መንገድህን ለሳቱት በጌታ በኢየሱስ ክርስቶስ ስም ዛሬ የመስቀል ፍቅር እንዲበራላቸው ሕይወታቸውን የሚለውጥና የሚነካ ያንተ ቃል ወደ ውስጣቸው እንዲገባ መልእክተኞችህን በያሉበት እንድትልካላቸው በኢየሱስ ክርስቶስ ስም እንጠይቅሃለን። እግዚአብሔር የዘላለም አምላክ በሃይማኖት ካባ ታስረው እውነትን መንገድ ትተው ጌታ እግዚአብሔር ሆይ ለባዕድና ለጣዖት ለሚሰግዱ በኢየሱስ ክርስቶስ ስም ያ የምሕረት እጅ በመስቀል ላይ ስለኛ የተዘረጋውና የቆሰለው እጅህ በኢየሱስ ስም እንዲደርስላቸው ያ ፍቅርህ እንዲገለጥላቸው በኢየሱስ ስም እንጸልያለን። ደግሞ ለምድራችን ሰላም ይሆን ዘንድ ምድሪቱ ታርፍ ዘንድ እግዚአብሔር ሆይ በየዙሪያው ያሉ ማናቸውም የክፋት ኃይሎች በስም ሥልጣን የታሰሩ እንዲሆኑ በኢየሱስ ክርስቶስ ስም እጠይቅሃለሁ። እነሆ ደግሞ በዚህ ማለዳ ቃልህን ባርክልን፣ አስተምረን፣ መንገድህንና ፍለጋህንም አሳየን። ሁሉ ለአንተ ክብር ይሁን በኢየሱስ ጌታ ድንቅ ስም። እንግዲህ እየተመለከትን ያለነው የኤፌሶን መልእክትን ነው። የኤፌሶንን መልእክት ምዕራፍ 6 ነው እየተመለከትን ያለነው። ቁጥር 8 ነበረ በትናንትናው ዕለት እየተመለከትነው። ባሪያ ሆይ ባሪያ ቢሆን ወይም ጨዋ ሰው እያንዳንዱ የሚያደርገውን መልካም ነገር ሁሉ
ሁሉ ከጌታ ብድራትን እንዲቀበል ታውቃላችሁና የሚለውን ነገር ነው የተመለከትነው። እንግዲህ እግዚአብሔር አምላክ ብድራትን የሚከፍል አምላክ ነው። ብድራትንም የሚሰጥ አምላክ ነው። ማንኛውም የምናደርጋቸው አገልግሎት ቢሆን፣ ስራ ቢሆን፣ ተቀጥረን የምንሰራበት ቦታ ላይ ቢሆን፣ በምንም ቦታው ላይ ብንሆን ጌታን እየተመለከትንና እያየን ለጌታ እንደምናደርገው እያሰብን በመታዘዝና በቅንነት ልናደርገው ይገባል። ምክንያቱም እሱ የአሰሪውም የሰራተኛውም ጌታ ነው። የባሪያውም የጨዋውም ሰው ጌታ ነው። እንግዲህ ባሪያና ጨዋ የሚለው እዚህ ጋር ያው በጥንት አጠራሪ የተጠቀመበት ስለሆነ በሌላ ስፍራ ላይ ደግሞ ባሪያ የለም ጨዋ የለም ይልና ሁሉ በክርስቶስ አንድ እንደሆነ ይነግረናል። እንግዲህ በዚህ ስፍራ ላይ የሚነግረው እያንዳንዱ የሚያደርገውን ነው። ትልቁ ቁም ነገር የምናደርገውን ነገር በተለይ ክርስቲያኖች በጌታ ስም ነው ወይ የምናደርገው? ለጌታ ብለን ነው ወይ የምናደርገው? መልካም ነገር ስናደርግ ለጌታ ብለን ነው ወይ የምናደርገው? ወይም ለታይታ ብለን ነው ወይ የምናደርገው? ለሰዎች ብለን ነው ወይ የምናደርገው? ይህንን ነው እግዚአብሔር የሚመዝነው። ለጌታ ብለን የምናደርግ ከሆነ ከጌታ ብድራትን እንቀበላለን። ምክንያቱም ራሱም በቃሉ ብድራትን ትቀበላላችሁ ስላለን። ለሰውና ለታይታ ብለን ከሆነ ለጊዜው በሰዎች አንደበት ምስጋና ወይም ደግሞ ክብር የሚመስል ነገር እናገኛለን። ይሄ ደግሞ ዘላለማዊ አይደለም። ብድራታችን ግን ዘላለማዊ ነው። ሙሴ ይላል ብድራቱን ትኩር ብሎ ተመልክቶ ከግብፅ ብርና ወርቅ ይልቅ ስለ እግዚአብሔር ሕዝብ መሰደድን እንደመረጠ፣ መራብን እንደመረጠ መጽሐፍ ቅዱስ ያስተምረናል። ብድራታችንን ከእግዚአብሔር ዘንድ ለመቀበል ትኩር ብለን የተመለከትነው ምንድን ነው የሚለውን ነው። የጊዜውን ወይስ የዘላለሙን? ምርጫው በእኔና በእናንተ እጅ ነው ያለው። አንዳንዴ ሰዎች የጊዜውን ይመርጣሉ። በቃ ዛሬ ይለፍልኝና ነገ የፈለገው ይሁን ይላሉ። ራሳቸውን ለሞትና ለሲኦል ለፍርድና ለእርግማን ያጫሉ። ወገኖቼ ዛሬ ዋጋ ልንከፍል እንችላለን። የነገው ግን ኑሯችን ሕይወታችንም ቢሆን ያማረ ነው። ዛሬ በምድር ላይ ብዙ የሚያስከፍሉ ነገሮች ሊኖሩ ይችላሉ። የዘላለም ቤታችን ግን ለዘላለም ያማረ እንደሆነ ልናውቅ ያስፈልጋል። ማሳመር የሚገባን የምድሩን ቤታችንን ብቻ ሳይሆን የዘላለም ቤታችንንም በዘላለም ዙፋን ደግሞ ቁጭ ብሎ ብድራታችንን ሊሰጠን የተዘጋጀውን ጌታን ደስ እያሰኘን ያንን ቤታችንን ልናሳምር ይገባል ማለት እወዳለሁ። እንግዲህ ቁጥር 9 ደግሞ ዛሬ እንደዚህ ይለናል፣ እናንተም ጌቶች ሆይ ዛቻውን ትታችሁ እንዲሁ አድርጉላቸው። በእነርሱና በእናንተ ላይ የሚገዛ ጌታ በሰማይ እንዳለ ለሰው ፊት እንዳያዳላ ታውቃላችሁና ይላል። ደስ ይላል። እግዚአብሔር ለሰው ፊት አያዳላም። እንግዲህ አለቆች ሆነን ሰዎችን ስናሰራ፣ አለቆች ሆነን ስንመራ፣ ስልጣን ይዘን ስናስተዳድር እንዴት እንደምናስተዳድር ማወቅ መቻል አለብን። በኃይል መሆን የለበትም። በፍቅር መሆን መቻል አለበት። በዛቻ መሆን የለበትም። ነገር ግን ፍጹም ቅንነትና ትህትና በተሞላው መንገድ መሆን መቻል አለበት። ምክንያቱም የሁላችን ፈጣሪ እግዚአብሔር እንደሆነ ማሰብ መቻል አለብን ብዬ አስባለሁ። ምክንያቱም እሱ ደግሞ ሁሉን ነገር ያያልና፣ ይመለከታልና፣ ያዳምጣልና፣ ይሰማልና። ስለዚህ በምንሰራቸው ግፎች ብድራትን ተመልሰው እንደሚመጡ ማወቅ መቻል አለብን። መጽሐፍ ቅዱስ ደስ ከሚለኝ ነገር ሰው የዘራውን ያንኑ
ያጭዳል ይላል። ሰዎችን ብታታልሉ፣ ሰዎችን ብታስጨንቁ፣ በኃይል ልትገዙ ብትሞክሩ፣ በሰዎች ላይ አላግባብ ግፍ ብትፈጽሙ፣ ምንዳቸውን ወይም ደሞዛቸውን አላግባብ ብትበጣጥሱ፣ ብትቆራርጡ፣ በእነሱ ስም ብትነግዱ ክፍያ አለው። የጊዜ ጉዳይ ስለሆነ ነው። አንዳንድ ጊዜ አጠገባችን ወይም ደግሞ በዙሪያችን ባሉ ሰዎች በኩል የሚሆነውን ነገር እየተመለከትን አንማርም። ለምን እንደሆነ ለምን እንደዛ አይነት ነገር ሰውየው እንደገጠመው ልንማር አንፈልግም። ምክንያቱም ጌታ ኢየሱስ ራሱ ተፈጥሮ ያስተምራችሁም ያለ ከምናየው ነገር እንድንማር ይፈልጋል ጌታ። በባለፉት ዘመናት ገዢዎች የነበሩ ዛሬ ምን እንደሆኑና የት እንዳሉ ስናይ ከሱ ለምን ትምህርት መውሰድ እንዳልቻልን እኔ ሁልጊዜ የሰው ልጅ ካለፈው ነገር ለምን መማር እንደማይችል ይገርመኛል። ሁሉም ባይሆን ካለፈው ነገር ተምረው ራሳቸውን በትክክለኛው በእግዚአብሔር መንገድ የሚመሩ ሰዎችም እንዳሉ ደግሞ አውቃለሁ። ስለዚህ ነው ትታችሁ ይላል፣ ዛቻውን ትታችሁ እንዲህ አድርጉላቸው፣ በእነርሱ ላይ በእናንተም ላይ የሚገዛው ጌታ በሰማይ እንዳለ። በሰማይ እንዳለ ማለት እንደሚያይ፣ እንደሚሰማ፣ እንደሚመለከት ይህንን ነው የሚነግረን። በሰማይ እንዳለ፣ እንደሚያየን፣ እንደሚመለከተን፣ የምናደርገው ነገር ከእርሱ የተሰወረ እንዳልሆነ ከሰዎች ሊሰወር ይችላል። ብዙ ሰዎች አንድ ነገር ከሰዎች ሲሰውሩ ብልጥ የሆኑ ያታለሉ፣ በቃ አላደለ እነሱ ብቻ አዋቂ የሆኑ ይመስላቸዋል። ከሰው የሰወርነውን ነገር ከእግዚአብሔር መሰወር ግን አንችልም። ምክንያቱም ከእግዚአብሔር ማንም ምንም ነገር ሰውሮ ስለማያውቅ እሱ ልብና ኩላሊትን የሚመረምር አምላክ ስለሆነ ዛሬያችንን ሳይሆን ዘላለማችን በእርሱ ፊት የታወቀና የተገለጠ ስለሆነ፣ ስለዚህ ነው በእነርሱና በእናንተ ላይ የሚገዛ ይላል። ጌታ በሰማይ እንዳለ ያችሁ፣ በሰማይ እንዳለ ልናውቅ ያስፈልጋል። ያ በሰማይ ያለው ጌታ እንደሚፈርድ ልናውቅ ያስፈልጋል። እንዳለ ለሰው ፊትም እንዳያደላ፣ መልክ አይቶ፣ አለባበስ አይቶ፣ አነጋገር አይቶ፣ ሁኔታን አይቶ የሚያደላ አይደለም። እንደዚህ ዘመን እስቲ ሞክሩት። ጭቅጭቅ ያለ ልብስ ለብሳችሁ እስቲ አንድ ቤተ ክርስቲያን ሄዱ። ከመጀመሪያው ከበራፉ ላይ ዲያቆኑ ነው የሚገላምጣችሁ። ምክንያቱም በሚታይ ደግሞ ዝንጥ ብላችሁ እስቲ ሱፍ አድርጋችሁ ከረባታችሁን ሽክ ብላችሁ ሂዱ። የፊት ወንበር ሊሰጧችሁ ይዳዳሉ። ይሄ ነውር ነው። እግዚአብሔር ለማንም አያደላም። እግዚአብሔር የሚጸየፈውን ነገር እኔና እናንተ ልንጸየፈው ይገባል። እግዚአብሔር ትንሽ ትልቅ የሚለው የለም። ሰው ነው በምድር ትልቅና ትንሽ ሰው ብሎ የሚያደላድለው። በአምሳሉ የፈጠረው ሰው ሁሉ ለሱ ትልቅ ነው። በልጆቹ ፊት አምነውት በተከተሉት በዳኑት ፊት እርሱ አያዳላም። ሁሉ እኩል ናቸው። ሀብት አይቶ፣ ገንዘብ አይቶ፣ መልክ አይቶ የሚያዳላ አምላክ አይደለም። ሁሉን የፈጠረ እሱ ነው። ሁሉንም ደግሞ የሚያውቅ አምላክ ስለሆነ፣ ስለዚህ ይህንን በደንብ ልንረዳና ልንገነዘብ ይገባል። ስለዚህ ነው እናንተ ጌቶች ሆይ ዛቻውን ትታችሁ እንዲሁ አድርጉላቸው፣ በእነርሱና በእናንተ ላይ የሚገዛ ጌታ በሰማይ እንዳለ ለሰው ፊት እንዳያደላ ታውቃላችሁና ይላል። ለዛሬ የማለዳ ቁርስን በዚህ ላይ ገታለሁ። ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አገልግሎታችንን ደስ ባላችሁ
በገንዘባችሁም እንድትደግፉ በጌታ ፍቅር ጠይቃለሁ። የጌታ ሰላም ጸጋ ከሁላችን ጋር ይሁን። አጭር ጸሎትን ጸልይና እንጨርስ። የዘላለም አምላክ እግዚአብሔር ሆይ ስለሰጠን ስለዚች ስለተባረከ ማለዳ ክብር ምስጋና ከዘላለም እስከ ዘላለም ላንተ ይሁን። በነገር ሁሉ ስለባረከን መልካምነትህንና በጎነትህን ስለገለጥክልን ምሕረትህንና ቸርነትህን ስላሳየህን እናመሰግናለን። ያንተ እጅ በኛ ላይ ስለሆነ ክብር ምስጋና ለአንተ ይሁን። በተማርከን ቃልህን ደግሞ እንድንኖርበት እርዳን። ቀሪውን ዘመናችንን ሕይወታችንን ደግሞ አንተ ባርክልን። ሁሉ ለስምህ ክብር ይሁን። ይህንን ቀን በእጅ አሳልፈን ሰጠን። ከክፉ ጠብቀን፣ በደም ሸፍነን። በኢየሱስ ክርስቶስ ጌታ ስም አሜን።